አይናችሁን ጨፍኑና ለአፍታ ወደ ኋላ ተጓዙ ከዛሬ 4000 ዓመታት በፊት። በዚህ በረሃማ ሸለቆ ውስጥ ምንም አይነት ሕንፃ አልነበረም። የሰማይ ጠቀስ ፎቆች ድምፅ የለም። የሚሊዮኖችም ጫጫታ አይሰማም። የነበረው ብቸኛ ነገር የሁለቱ ሰዎች ጠንካራ እምነትና ጥቂት ድንጋዮች ብቻ ነበሩ። ዛሬ ግን ያ የብቸኝነት ሸለቆ የዓለማችን የልብ ትርታ ሆኗል። በሰው ልጆች ታሪክ ታይቶ የማይታወቅ የግንባታ ጥበብ፣ በረቀቀ ቴክኖሎጂ የታጀበ ጥበቃና በሚሊዮኖች የሚቆጠር የሰው ኃይል የሚንቀሳቀስበት ግዙፍ ከተማ፣ ይህ መስጂደል ሐረም ነው። ነቢዩላህ ኢብራሂምና ልጃቸው ኢስማኤል መለኮታዊ ትእዛዝ ደርሷቸው መሠረቱን አደሱ። መልአኩ ጅብሪል ሐጀረል አስወድ የተባለውን ጥቁር ድንጋይ ከጀነት አምጥቶ ሰጣቸው። ይህ ስፍራ ለመላው ዓለም ሙስሊሞች የሰላም መጠለያና ቂብላ ሆነ። መስጂዱ በታሪክ ሂደት ውስጥ በርካታ ለውጦችን አስተናግዷል። በአባሲያዎች ዘመን 12500 ካሬ ሜትር የነበረው ስፋቱ ዛሬ አጠቃላይ ግንባታው ሲጠናቀቅ 1.5 ሚሊዮን ካሬ ሜትር ይሸፍናል። የማስተናገድ አቅሙም ከሺዎች ተነስቶ በአንድ ጊዜ 2.5 ሚሊዮን ሰጋጆች ደረጃ ደርሷል። መስጂዱ 9 ዋና ዋና ሚናራዎች ያሉት ሲሆን እያንዳንዳቸው የ89 ሜትር ግዙፍ ግንቦች ናቸው። ከጥበቡ በስተጀርባ ያለው ቴክኖሎጂ እጅግ አስደናቂ ነው። በሺዎች የሚቆጠሩ በኤአይ የታገዙ ካሜራዎች የሰውን ፍሰት በመተንተን መጨናነቅን ይከላከላሉ። ከኪሎ ሜትሮች ርቆ በሚገኝ ማዕከል አማካኝነት የቀዘቀዘ ውሃ በቧንቧዎች በወለሉ ስር ይሰራጫል። ይህም በ50 ዲግሪ ሴንቲግሬድ ሙቀት እንኳን ወለሉ እንደ በረዶ ቀዝቃዛ እንዲሆን ያደርጋል። ከ7000 በላይ የድምፅ ማጉያዎችና በ24 ካራት ወርቅ የተለበጡ 5000 መብራቶች ይህን ስፍራ የቴክኖሎጂ ቁንጮ ያደርጉታል። ይህን ግዙፍ ሥርዓት ለማንቀሳቀስ በሐጅ ወቅት ከ257000 በላይ ሠራተኞች ይሰማራሉ። የጽዳት ቡድኑ በዓለም ላይ በፈጣንነቱ የሚታወቅ ሲሆን ሰፊውን ግቢ በጥቂት ደቂቃዎች ውስጥ ያጸዳል። የሚገርመው ግን ዛሬ የምንረግጠው እብነ በረድ በጥንታዊቷ መካና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦችና ሷሃቦች መኖሪያ ላይ መሆኑ ነው። የአቡበከር፣ የዑመር፣ የወይዘሮ ኸዲጃ ቤቶች ዛሬ በመስጂዱ ቅጥር ግቢ ውስጥ ተካተዋል። ከብቸኛው የፋኖስ ብርሃን ተነስቶ ዛሬ ዓለምን ወደሚያበራው ታላቁ ስልጣኔ ቴክኖሎጂው ቢለወጥም የግንቡ ስፋት ቢጨምርም የመካ ልብ ግን ለዘላለም ያው ነው።